አወዛጋቢ የቪክተር ኮሬሽ ዝውውር ፕሬዝዳንቱና ቪክተር ኮሬሽ ችግር ውስጥ የገቡ ይመስላል። የስፖርቲንግ ፕሬዝዳንት ቪክተር ኮሬሽ ዋጋው አይገባውም፣ ከዛ በላይ ነው የሚገባው እያለ ነው። ዩናይትድ በዚህ ዝውውር ላይ የነበረው ተሳትፎ እናውቃለን። አርሰናል ቤት ለመቀላቀል ቪክተር ኮሬሽ ፍላጎት ቢኖረውም አሁን ደግሞ ለዩናይትድ ክፍት እንደሆነ ተናግሯል። አርሰናሎች ቤንጃሚን ሴስኮን በማስቀደማቸው እና እሱ ምርጫቸው ስለሆነ የቪክተር ኮሬሽ ሁለተኛ እድላቸውን ስለነበረ ቪክተር ኮሬሽ ዩናይትዶች ወደ ስፖርቲንግ ሄደው ጥያቄ የሚያቀርቡ ከሆነ ለዩናይትዶች ክፍት እንደሆነ እንግዲህ ከተናገረ በኋላ ስፖርቲንግ እንግዲህ ዳይሬክተሩ በ60 ሚሊዮን ፓውንድ የቪክተር ኮሬሽን እንደማይለቁት እንግዲህ ተናግረዋል። ያንን ነገር በደንብ እንመለከትበታለን። በዚህ በኩል ደግሞ ብራይም ምቤሞ አለ። ቤንፎርድ እና ዩናይትዶች አሁንም ድረስ ድርድር ላይ ናቸው። ስምምነት ላይ አልተደረሰም። ሁለት ጥያቄ ማቅረብ ችሏል፣ ግን ሁለተኛው ውድቅ አልተደረገበትም። ያከፋፈሉ ሁኔታዎች ድርድር ላይ ነው የሚገኘው። እሱም ደግሞ በፋይናንሻል ፌር ፕሌይ ምክንያት ነው። ዩናይትድ ይህንን ተጫዋች በጊዜ ያስፈርመዋል ወይስ እንዴት ነው ነገሩ የሚለውን ነገር እንመለከታለን። በዚህኛው በኩል ደግሞ ኢሚሊያኖ ማርቲኔዝ አለ። ኢሚሊያኖ ማርቲኔዝ ዩናይትድ ለመቀላቀል በጣም ፍላጎት ያለው በረኛ እንደሆነ ሁላችንም እናውቃለን። በደንብም ሲወራ ሰምተናል። አሁን ደግሞ ተጫዋቾችን በስፋት እያስፈረመ እና በቃ በቀናት ልዩነት ውስጥ በአንድ ቀን ውስጥ እያዋራ በአንድ ቀን ውስጥ የሚያስፈርምበት ደረጃ እየደረሰ ያለው ቼልሲ የሚላኖ ማርቲኔዝ ፈላጊ ሆኖ ወደ 42 የሚጠጋ ሚሊዮን ፓውንድ ማቅረቡ ተሰምቷል። እሱንም እንመለከታለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። ወደ ቪዲዮቹ እንሂድ። ዓለም ላይ ስሙ የገነነውንና ውዱን ተጫዋች እንዴት ነው በ60 ሚሊዮን ፓውንድ የምንለቀው የሚለው እንግዲህ የስፖርቲንግ ዳይሬክተሩ ሀሳብ ነው። እንግዲህ ስፖርቲንግ ዳይሬክተሩ እንግዲህ ማቲያስ ኩኛ፣ ብራይም ምቤሞ እና ዙቤሜንዲ እንግዲህ የሚሸጡበትንና የተገዙበትን ዋጋ እየሰማ ነው። ስለዚህ በቪክተር ኮሬሽ ደግሞ ከነሱ አያንስም፣ ከነሱ የተሻለ ተጫዋች ነው እና በነሱ ከተገኘበት ብር በደንብ በተሻለ ብር ነው መሸጥ ያለበት። ማቲያስ ኩኛን ዩናይትድ በስንት እናስፈረም እናውቃለን። አሁን ደግሞ ብራይም ምቤሞን ስንት እየጠየቀ እንዳለ ቤንፎርዶች ሰምተናል። እና እንዴት ነው ቪክተር ኮሬሽን በ60 ሚሊዮን ብቻ የምንለቀው የሚለው ነገር አለ። እንግዲህ ወኪሉና የቀድሞ የስፖርቲንግ ዳይሬክተር እንደተነጋገሩት ቪክተር ኮሬሽ በ60 ሚሊዮን እንደሚለቅ ነበር የተስማሙት። አዲሱ ግን ያን ነገር አልፈቀዱም። ምንም እንኳን የፕሪሲዝን ጌሞች ሊጀምሩና ተጫዋቾች እየተሰባሰቡ ስለሆነ ቪክተር ኮሬሽ ግን ወደዛ ሄዶ ስልጠና እንደማይሰጥ ተናግሯል። በራሱ ለክለቡ ምንም አይነት ግልጋሎት እንደማይሰጥ ተናግሯል። ስፖርቲንግ ዳይሬክተሩ ግን እንደቀላል ነገር አድርጎ የሆነ እረፍት ጨምረንለታል ይመለሳል ነገር ነው ያሉት። ቪክተር ኮሬሽ በጣም እንደተበሳጨባቸውና ነገሩ ወደ ምሬት እያመራ እንደሆነ በጣም ግልጽ ነው። አርሰናል በዚህ በኩል አማራጭ ስላለው በቪክተር ኮሬሽ በኩል ስፖርቲንግ ዳይሬክተሩና ወኪሉ የቪክተር ኮሬሽ ወኪል በሚፈጥሩት ድራማ ላይ አርሰናል ይሄን ያህል ጠብቆ ምናምን ነገር ተጫዋቹ ለማስፈረም ፍላጎት ያለው አይመስለኝም። በዚህ በኩል በቤንጃሚን ሴስኮ በኩል ላይ ዋጋዎች እየቀነሱ ስለመጡ ወደ እሱ አይናቸውን ማዞራቸው የማይቀር ነገር ነው። ዩናይትድ በዚህ በኩል ግን እየጠበቀ ነበር። የአርሰናልን ነገር ጠብቆ ቪክተር ኮሬሽን ለማስፈረም እየሞከረ ነበር። በዚህ በኩል ደግሞ ዋጋ እየጨመረበት ነው። በዚህ የብራይም ምቤሞ ዝውውር እንደዚህ የተንዛዛ ነው በዋጋ በኩል በድርድር በኩል። ከዛ ደግሞ 60 ሚሊዮን የተባለው ተጫዋች አሁን ላይ ከ60 በላይ እንደሆነ ወደ 80 የሚጠጋ ሚሊዮን ፓውንዶች እንደሚያስፈልጉና የትኛውም ክለብ መጥቶ መግዛት እንደሚችል ነው 80 ካቀረበ እየተባለ ያለውና ዩናይትድ በዚህ በኩል የሚጎዳው ክለብ ይመስለኛል። ምናልባትም ቪክተር ኮሬሽ ወደ እንግሊዝ ፕሪሚየር ሊግ የመምጣት እድሉ ጠባብ ይመስለኛል። በአርሰናልም በማንቸስተር ቤት የማየት እድላችን የማይሆን ነገር ይመስለኛል። አርሰናል በዚህ በኩል 60 ወደ 80 የሚጠጋ ለአጥቂ ማውጣት የሚፈልግ አይመስለኝም። ሮድሪጎን ከማድሪድ ምናምን ለማምጣት ስለሚሞክሩ ብዙ ወጪም ስላለባቸው በዚህ በኩል ቤንጃሚን ሴስኮ ምርጫቸው ስለሆነ ቪክተር ኮሬሽን የማምጣት እድል አይኖራቸውም። ዩናይትድ ደግሞ ያለበት የፋይናንሻል ችግርም ገንዘብ በቀላሉ አለማውጣቱን ተከትሎ አይኑን ወደ ሌላ ተጫዋች ሊያዞር ይችላል፣ ኦር ደግሞ ባሉት ተጫዋቾች ሊጠቀም ይችላል ብዬ አስባለሁ። ቪክተር ኮሬሽን እና ዩናይትድ የሚለው ነገር አሁን ላይ በደንብ የተላቀቀ ይመስለኛል። በደንብ በቃ ስፖርቲንግ ዳይሬክተሩ እና ቪክተር ኮሬሽ በፈጠሩት ችግር ምክንያት ዩናይትድ ከዚህ ጌም ፈለገም መውጣቱ የማይቀር ነገር ነው። ተጫዋቹ ዩናይትድ ለመቀላቀል ቢፈልግ እንደ አርሰናል ቅድሚያ የሚሰጠው ዩናይትድ ነው ቢል ራሱ አሁን ላይ ዩናይትድ እሱን የማስፈረም እድሉ ጠባብ ይመስለኛል እና ቪክተር ኮሬሽ እና ስፖርቲንግ ዳይሬክተሩ የሚገቡበት ጣጣ በጣም ሰፊ ይመስለኛል። ምናልባትም ጨዋታዎች ከጀመሩ በኋላ ቪክተር ኮሬሽ ወደ ስፖርቲንግ ማሊያ ለብሶ የማይጫወት ተጫዋች ሊሆን ይችላል። ብዙ ሰጣ ገባ ውስጥ የሚገቡ ይመስለኛል። በጣም ብዙ ድራማዎች እናያለን ብዬ አስባለሁ ቪክተር ኮሬሽ እና ስፖርቲንግ ዳይሬክተር ላይ እና ቪክተር ኮሬሽ ምናልባትም የዝውውሩ መስኮት ከተዘጋም በኋላ የማይጫወት ተጫዋች ሊሆን ይችላል። ኦር ደግሞ በሁለቱ በክለቡና በተጫዋቹ መሀል የውል ማፍረስ ነገር ሊኖር ይችላል። በራሳቸው ተነጋግረው ውል ሊያፈርሱ ይችላሉ እንጂ የትኛውም ክለብ ለሱ 80 ከፍሎ የመምጣት እንትን ያለው አይመስለኝም እና ቪክተር ድራማ የበዛበት ነገር ስለሆነ ክለቦች ይሄን ያህል እንደዚህ አይነት ነገሮች መሳተፍ የሚፈልጉ አይመስለኝም እና ቪክተር ኮሬሽ እና ዩናይትድ አርሰናል የሚለው ነገር በጣም እየተለያየ ይመስለኛል። እንግሊዝ ፕሪሚየር ሊግ ፈላጊ ክለቦች እንግዲህ ሊቨርፑል ይገባበታል ተብሎ ነበር። ሊቨርፑልም ይህንን አቀዝቅዞታል። ግን አርሰናል እና ዩናይትድ በጣም ለልጁ ፈላጊ ነበሩና ከሁለት አንዱ
እንደሚቀላቀል በጣም ግልጽ ነበር። አሁን ላይ ግን የመቀላቀል ሁኔታው ሁለቱም ክለብ ላይቀላቀል ይችላል። ምናልባት እዛው ስፖርቲንግ ላይ መቆየት ይገደዳል ብዬ አስባለሁ። ውል እስካልፈረሰ ድረስ እዛው መቆየቱ አይቀርም። ትሬዲንግ ላይ ያደርግ ይችላል፣ ላይጫወት ይችላል ምናምን፣ ነገር ግን ያ ለእሱም ይጎዳል ለክለቡም ይጎዳል ብዬ አስባለሁ። ክለቡ ግልጋሎት አያገኝም። እሱ ደግሞ አቋም መውረድ እንዳያጋጠመው በጨዋታዎች እያደረገም ስላልሆነ እሱ ይፈጠራል። ምናልባትም ወደ ጃንዋሪ አካባቢ ሳይፈልጉ ሊለቁት ይችላሉ ብዬ አስባለሁ እና የእነሱን ጉዳይ ምንመለከት ይሆናል። በቀናት ውስጥ የሆነ ነገር ይፈጠራል። ወር ደግሞ ስፖርቲንግ ዳይሬክተሩ እንደዚሁ እንደገገመ ሊቀጥል ይችላል። ወኪሉም ደግሞ ትንሽ አላረል አለመግባባት ውስጥ የገቡ ይመስለኛል። ሁለቱም ምልህ ተያይዟል። የቪክተሪ ኮሬክሽን ወኪል አለ፣ ራሱ ቪክተሪ ኮሬክሽን አለ፣ ስፖርቲንግም አለ። ሶስቱም የሆነ አለመግባባት ላይ ስለደረሱ ሶሻል ሚዲያ ላይ በደንብ እየተሰራጨ ስለሆነ ምንመለከት ይሆናል። የሶስቱ አለመግባባት ዩናይትድ ላይ በጣም ችግር የፈጠረበት ይመስለኛል። የአርሰናል ነገርን እየጠበቀ ነበር። አርሰናል ማያስፈርመው ከሆነ ዩናይትድ ጥያቄ ማቅረቡ የማይቀር ነበር እና ግን ደግሞ በዚህ መሀል ዋጋው ተወደደ፣ ዋጋው ጨመረ፣ ሌላ ጉዳይ ገባበትና ዩናይትድ ይህንን ተጫዋች የሚያስፈርመው አይመስለኝም። በእንግሊዝ ፕሪሚየር ሊግ የማየት እድላችን ቪክተሪ ኮሬክሽን አሁን በጣም እየጠበበ ነው እና እስቲ ብለስ ላይ ብራያን ምቤሞ ነው። ብራያን ምቤሞ ባለፈው እንደነገርኳችሁ እንግዲህ የሁለተኛው ጥያቄ ውድቅ ተደርጎበታል። እንግዲህ ብሬንትፎርዶች እንግዲህ አሁንም ቢሆን ለተጫዋቹ የተሻለ ዋጋ ይፈልጋሉ። ወር ደግሞ ዩናይትድ ለመደራደር ከሚሞክረው አንጻር የተሻለ ነገር ይፈልጋሉ። ዩናይትድ እንደነገርኳችሁ በአንዴ ወይን ክፍያ እንደማይከፍል በጣም እርግጠኛ ነኝ ብያችሁ ነበር። ያ ደግሞ የፋይናንሻል ፌር ፕሌውን ላለመጣስ ነገሮችን ለማመቻቸት ነው። በሁለት ክፍያ በሶስት ክፍያ አድርጎ ለመጨረስ ነው እየሞከረ ያለው እና የ60 ምናምኑ ያጣላቸው አይመስለኝም። የ60 ምናምኑ አሁን ላይ ድርድሩ እንደቀጠለ ነው። በ63 አካባቢ ነው፣ ወር ደግሞ 65 አካባቢ ብላችሁ መያዝ ትችላላችሁ። 65ቱም ያጣላችሁ አይመስለኝም። ወር ደግሞ ቤንፎርድ ያን 65 አይገባም ከዚህ በላይ ነው ምናምን ነገር እያለ አይመስለኝም እና ዩናይትድ ይህንን ተጫዋች በሁለት ክፍያ በሶስት ክፍያ የሚለውን ነገር ቤንፎርዶች ብዙ አልወደዱትም። ወይ ደግሞ በሁለት ወይ በሶስት የሚል ከሆነ ብር ሊያስጨምሩት ይችላሉ። እሱ ነው ድርድሩን ተጫዋቹን በጣም ያራዘበበት። ያው ተጫዋቹ እንደነገርኳችሁ ዩናይትድ መቀላቀል ነው የሚፈልገው። ዩናይትድ ካልተቀላቀለ የትኛውን ክለብ መቀላቀል አይፈልግም። እዛው ቤንፎርድ ነው መቆየት የሚፈልገው እና ይሄ ለኛ አንድ አሪፍ ነገር ይመስለኛል። የትኛውን ክለብ መጥቶ የሚቀማን አይደለም። ልክ እንደ ቪክተሪ ኮሬክሽን የሆነ መቶ የሚሻማን ክለብ የለም። ቶተናም ነበረ በግልጽ ተናግሯል። እንግዲህ ተጫዋቹ የትኛውም ክለብ አልፈልግም ዩናይትድ ካልሆነ በስተቀር ብሏል። እንግዲህ እና ያ ነገር ለዩናይትድ አሪፍ ነው። ከቤንፎርድ ጋር የሚያደርጉትን ድርድር እንግዲህ ረጋ ብለው ነገሮችን ለመጨረስ ይሞክራሉ። አሁን ፕሪሲዝን ሊመለሱ ነው፣ ተጫዋቾቹ ሊሰባሰቡ ነው እና አሞሪም ተጫዋቾቹን በጊዜ ቢያገኛቸው ደስተኛ ነበረ። ግን ደግሞ የብራያን ምቤሞ ነገር በጣም የተንዛዛ ስለሆነ በጊዜ የሚያገኘው አይመስለኝም። እሱን ምናልባት ከአንድ የፕሪሲዝን ጨዋታ ወር ደግሞ ከሁለት ምናምን በኋላ ልናገኘው እንችላለን ብዬ አስባለሁ። ግን ፕሪሲዝን ላይ የተወሰነ ጨዋታዎች ማድረጉና ከክለቡ ጋር የተወሰነ እንትን ማለቱ በጣም አሪፍ ነው ብዬ አስባለሁ። የእነዚህ ድርድር እስካሁን ድረስ እንደቀጠለ ነው። እንግዲህ ምንም ነገር አልቆመም። ባጉዞ እንደዘገበው ከሆነ ትላንትና እሁድ ዕለትም ድርድሩ እንደቀጠለ ነበር። ያለማቋረጥ ነገሮች ላይ በደንብ እየሰሩበት ነው። ዩናይትዶች ቤንፎርዶችን ለማሳመን በደንብ እየጣሩ ይመስለኛል እና ልክ እንደ ማቲያስ ኩኛ በሶስት ዝውውር የሚከፈል ወር ደግሞ በሁለት ዝውውር የሚከፈል የዝውውር ክፍያ የሚሆን ይመስለኛል። በአንድ ዝውውር ዩናይትድ አይከፍልም። ለመክፈል በአንድ ዝውውር የሚከፍል ከሆነ እስካሁን ድረስ አይቆይም። በጣም እርግጠኛ ነኝ እና ሂዊጎ ከተባለ የምትሰሙት ነገር በአንድ ክፍያ ሳይሆን በሁለት ወይ በሶስት ክፍያ ዩናይትዶች በሁለት ዓመት ወይ በሶስት ዓመት ውስጥ ከፍሎ እንደሚጨርሱ ነው የምንሰማው እና እስቲ መጨረሻውን እናየዋለን። በዚህ በኩል ደግሞ ኢሚሊያኖ ማርቲኔዝ አለ። ማርቲኔዝ እንግዲህ ከኦናናን ተተኪ አድርጎ ዩናይትድ ቋሚ በረኛ እንደሚፈልግ ግልጽ ነው እና አንደኛው በረኛ እንግዲህ የታጨው ኢሚሊያኖ ማርቲኔዝ ከቪላ ጋር እንደሚለይ ከተሰማ በኋላ እንግዲህ ማርቲኔዝ የዩናይትድ መቀላቀልም እንደሚፈልግ ምንም አይነት የቻምፒየንስ ሊግ ችግር እንደሌለበትም እሱም በግሉ ተናግሯል እና የዩናይትዶችን ነገር ነው የሚጠበቀው። በዚህ በኩል ደግሞ ዩናይትድ የአታላንታውን በረኛ ማጥናት ጀምሮ ነበር ወደ 40 ምናምን ሚሊዮን የሚጠጋ እና እሱንም ስምምነት ከአታላንታ ጋር የተወሰነ ነገር ተዳርሷል የሚባል ወሬዎች ተሰምቶ ነበር። ኢሚሊያኖ ማርቲኔዝም እዚህ ጋር ቁጭ ብሎ ነበር። ዩናይትዶች የብራያን ምቤሞን ነገር ካልጨረሱ ሌላ ቦታ የሚሄድ እድላቸው ጠባብ ይመስለኛል እና የአጥቂም ሆነ የበረኞቹ ነገር እስካሁን ዝም ተብሏል። በቃ አየር ላይ ነው የቀሩት። የቪክተሪ ኮሬክሽን ነገር ከስፖርቲንግ ዳይሬክተሩ ጋር ያለው ድራማ በዝቷል ብያችኋለሁ እና ከክለቦቹ ጋር ነው እየተወራ ያለው። የእነሱ የሁለቱ ነገር ሲያልቅ ምናልባት ክለቦቹ ሊሳተፉ ይችላሉ ብዬ አስባለሁ እና ዩናይትድ የብራያን ምቤሞን ከጨረሰ በኋላ ወደ ኢሚሊያኖ ማርቲኔዝ ሄዶ ደግሞ ወደ አታላንታው በረኛ የሚያዞር ይመስለኛል። በዚህ በኩል ደግሞ ኦናና ግዴታ መሸጥ ወይ ደግሞ በውሰት ሜዳ ይኖርበታል። ወደ ሞናኮ የሚሄድ እድሉ ግን ሰፊ ይመስለኛል። ሞናኮ ነው ፈላጊው ክለብ። እስካሁን ድረስ ከሳውዲ ሊግ ምንም የመጣ ነገር የለም። ሳውዲዎች ነበሩ ምናልባት ኦናና የመግዛት እድል ይኖራቸዋል ብዬ ያሰብኩት፣ ግን እስካሁን ድረስ ሳውዲዎች የትኛውም የሳውዲ ክለብ ኦናናን ፈላጊ ሆኖ አልመጣም እና ለዩናይትድ ችግር የሆነበት
እሱ ይመስለኛል። ኤሚሊያኖ ማርቲኔዝ እንግዲህ አሁን ላይ እየተሰማ ባለው ሁኔታ ቼልሲ ወደ 42 ሚሊዮን ሊጠጋ አቅርቦ እንግዲህ እሱን ለማዘዋወር እየፈለገ ነው። ቼልሲ እንግዲህ በገበያው በጣም በሚባል ሁኔታ እየተሳተፈ ነው። በጣም አስፈሪ የሚባል ቲም ግንባታ ላይ ነው ያለው እንግዲህ እና ተጫዋቾቹን በምን አይነት ፍጥነት እንደሚያስፈርማቸው ሲያወጣም በቃ ምንም የማይሰስት ክለብ ሆኗል እና በዚህ ክረምት እንኳን በአራት አምስት ተጫዋቾች እያስፈረመ ነው። እኛ ገና አንድ ተጫዋች ነው ያስፈረመው እና ኤሚሊያኖ ማርቲኔዝ ምናልባትም የቼልሲ ጥያቄ ሊቀበል ይችላል ወይስ ዩናይትድን ይጠብቃል የሚለው ነገር ሌላ አጣብቂኝ ነገር ይመስለኛል። ይሄ ለዩናይትድ በጣም ትንሽ አስፈሪ ነገር ነው። የሆነ ያስቀምጡትን እንደ ቅድ ያደረጉትን በረኛ እንግዲህ ሌላ ክለብ ሊወስድባቸው ወይ ደግሞ አማራጭ ሊያሳጣቸው እንደሚችል ግልጽ ይመስለኛል እና ኤሚሊያኖ ማርቲኔዝን ዩናይትዶች በደንብ አጥብቆ መያዝና የተወሰነ ነገር መጀመር ያለባቸው ይመስለኛል። ቼልሲ እንደምናውቀው እንግዲህ ተጫዋች ላይ ብዙ የማይቆይ ክለብ ነው። ከፈለገ ቶሎ ያንን ተጫዋች ያገኘዋል፣ ይጨርሳል። ነገሮች ካልተስማሙም አልተስማሙም ነው። ከተስማሙ ደግሞ ተጫዋቹ ይፈርማሉ። ልክ እንደ ብራይሞን ቤሞ እና ዩናይትድ ሚዛዝ አይነት ዝውውር እስካሁን ድረስ የቼልሲን አልሰማንም። በቃ የፈለገው ያስፈርማል፣ ይጨርሳል። በቃ ነገሩ እንደዚህ ነው እና የቼልሲ ዝውውር አንዳንዴ ደስ የሚለው ለዛ ነው እና ኤሚሊያኖ ማርቲኔዝን ፈልገው መምጣታቸው ትንሽ ለዩናይትድ ሊያሳያቸው ይችላሉ ብዬ አስባለሁ። የብራይሞን ቤሞን ጨርሰው ቶሎ ብለው ወደ ኤሚሊያኖ ማርቲኔዝ ወይ ደግሞ ወደ አታላንታው በረኛ ማሄዱ ከሆነ ኦናና እስከሚሸጥ የሚጠብቁ ከሆነ ኤሚሊያኖ ማርቲኔዝም ምናልባት ወደ ቼልሲ የሚለው ነገር ልቡን ሊከፍት ይችላል። ወር ደግሞ ለእነሱ ለመፈረም ፈቃደኛ ሊሆን ይችላል። ቪላም ያቀረበው የ40 ሚሊዮን እንግዲህ ወደ 42 ከፍ ብሎለታል እና ቪላም ተቀባይነት ሊያገኝ ይችላል እና ዩናይትድ አሁን አጣብቂኝ ውስጥ የገባ ይመስለኛል። ከእቅዱ ውስጥ ከነበሩት እንግዲህ ቪክተር ዮኬሬሽ፣ ብራይሞን ቤሞ እና ኤሚሊያኖ ማርቲኔዝ እንግዲህ ክረምቱ ላይ ባሉት እቅዶቹ ናቸው ብዬ አስባለሁ። የዚህኛው ሰመር እቅዶቹ ናቸው እና ብራይሞን ቤሞ ብቻ ነው ማሳካት በደንብ የቻለው። ኦልሞስት የተሳካ ነገር ነው። እሱ የድርድር ነገር ስለሆነ ተሳክቷል ማለት እንችላለን። የሆነ መፈረሙ የማይቀር ነገር ይንዛዛል እንጂ የቪክተር ዮኬሬሽ ነገር ግን ያልተጠበቀ ነገር የተሰማው ዩናይትዶችም ሆነ አርሰናሎች በ60 ሚሊዮን እንደሚያስፈርሙት በጣም እርግጠኛ ነበሩ። ተጫዋቹን በ60 ሚሊዮን ራሱን ለገበያ እንደሚያቀርብ ነበር የሚያውቀው፣ ግን ሳይጠበቅ ነገር ውስጥ በጣም ተንዛዝተው እዚህ ደረጃ ደርሰዋል። ኤሚሊያኖ ማርቲኔዝ ደግሞ ዩናይትድም ለመቀላቀል ፈቃደኛ ቢሆንም ዩናይትዶች ወደ እሱ የመሄድ እድላቸው እየጠበበና መሄዱም እየቻሉ ስላልሆነ ምናልባትም ኤሚሊያኖ ማርቲኔዝ ወደ ቼልሲ ሊሄድ ይችላል ነው። ዩናይትድ ከነዚህ ሶስት ተጫዋቾች የትኛውን ያገኛል ብለን ማውራት እንችላለን። እስቲ ወይ ከሁለት ቢያንስ ከሶስት ሁለቱን ማግኘት አለበት ብዬ አስባለሁ። ብራይሞን ቤሞ የተረጋገጠ ነገር ነው። ቢያንስ ወይ ኤሚሊያኖ ማርቲኔዝን ማግኘት አለበት ወይ ደግሞ ቪክተር ዮኬሬሽን ማግኘት አለበት። ቪክተር ዮኬሬሽን የማግኘት እድሉ በጣም ጠባብ ነው። ኤሚሊያኖ ማርቲኔዝ ግን ሰፊ ይመስለኛል እና ከሶስቱ ሁለቱን የማግኘት እድል አለው ብዬ አስባለሁ። እስቲ ዝውውሩ ሳያልቅ እንግዲህ ተጫዋቾች በደንብ እንደምናስፈርም ተስፋ አደርጋለሁ። ፕሪሲዝን ላይ የምናያቸውን ተጫዋቾች እንግዲህ በደንብ ስለ ፕሪሲዝኑም እያንዳንዱ ጌሞች በደንብ እናወራለን። ማን አሪፍ እየተጫወተ ነው፣ ማን የአሞሪም ማጫወት ከባለፈው ዓመት በምንድን ነው የሚለየው እያለን እስኪ እያንዳንዱ ጨዋታ እናወራበታለን። አሁንም ለቻናሌ አዲስ ከሆኑ ሰብስክራይብ ማድረጉትን እንዳይረሱ። ያሉትን ጥያቄ ኮመንት ላይ አስቀምጡልኝ፣ ያሉትን አስተያየት ኮመንት ላይ አስቀምጡልኝ። በሚቀጥሉት ቪዲዮዎች እንዲሰራላችሁ የምትፈልጉት ካለም ጠይቁኝና ቪዲዮዎች እንሰራላችኋለሁ። አዳዲስ ነገሮችም ካሉ በፍጥነት እንመጣለን። ኖቲፊኬሽኑን ኦን ማድረጋችሁን እንዳረሱ። ቪዲዮቹ እንደተለቀቀ ወዲያው ነው ኖቲፊኬሽን ገብቶላችሁ ማየት የምትችሉት። ይህንን ቪዲዮ ላይክ ካላደረጋችሁ ደግሞ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቻው።